የተወደዳችሁ የጂኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይሄ ፕሮግራም በእንደዚህ መልኩ ጥራት ደረጃውን ጠብቆ ወደ እናንተ እንዲደርስ በሚያደርጉት የቴሌቪዥን ጣቢያው ባለሙያዎች ስም ሰላም እላችኋለሁ። ይህ በጂኤምኤም ቴሌቪዥን የተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይህንን ፕሮግራም ወደ እናንተ ይዤ የመጣው ሲራይና ለምርሴ ይባላለሁ። ይህ ፕሮግራም ወደ እናንተ ከ20 ደቂቃ ላነሰ ጊዜ የሚተላለፍ ስለሆነ ምናልባት በዚህ ሰዓት ቤት ውስጥ ምግብ እየበላችሁ ከቤት ወጣችሁ ስራ ያለባችሁ ወደ ስራ ለመሄድ በዝግጅት ላይ ያላችሁ ቤት ውስጥ ሆናችሁ የሆነ ስራ የምትሰሩ ሰዎች ማንኛውንም ነገር እያረጋችሁ በቤት ውስጥ ለአጭር ደቂቃ ልትከታተሉት የምትችሉት ፕሮግራም ስለሆነ በቤት ውስጥ ያላችሁትን ሁሉ ይህን ፕሮግራም እንዳያመልጣችሁ ከታላቅ አክብሮት ጋር እንድትከታተሉ ጋብዛችኋለሁ። ወደ ዛሬው መልእክት በቀጥታ ከመግባቴ በፊት ዘወትር እንደማደርገው ሁለት አጫጭር ማሳሰቢያዎችን ወደ እናንተ ማስተላለፍ ፈልጋለሁ። የመጀመሪያው በዚህ የጂኤምኤም ቴሌቪዥን የተለያዩ ፕሮግራሞች ወደ እናንተ እየደረሱ ይገኛሉ። ምናልባት በእነዚህ ፕሮግራሞች ህይወታችሁ እየተቀየረ እየተጠቀማችሁ ከሆነ ከዚህ የቴሌቪዥን ጣቢያ ጋር አብሮ መስራት መልካም ስለሆነ ይህንን የቴሌቪዥን ጣቢያ በገንዘብ በቁሳቁስ መደገፍ አስፈላጊ ስለሚሆን ቴሌቪዥን ጣቢያው ስክሪን ላይ በምታያቸው ቁጥሮች በመደወል ድጋፋችሁ እንድታደርጉ ከወዲሁ ጥሬን ማስተላለፍ ፈልጋለሁ። ሁለተኛው በዚህ በማለዳ ስንቅ ፕሮግራም ላይ ማናቸውም አይነት አስተያየት ቢኖራችሁ ቴሌቪዥን ስክሪኑ ላይ ባለው ስልክ ደውላችሁ አስተያየቶቻችሁን መስጠት እንደምትችሉ ከወዲሁ ላሳውቃችሁ ፈልጋለሁ። ይህንን ካልኩኝ ወደ ዛሬው መልእክት በቀጥታ ገባለሁ። እንደምታስታውሱት ባለፈው ጊዜ ስለ ኢየሱስ ክርስቶስ በክርስቶስ ኢየሱስ ምን አደረገ የሚለውን ከሱ ጋር የተያያዘ ጉዳይ በመልእክት ማስተላለፍ ጀምሬያለሁ። ኢየሱስ ምንድነው ያደረገው? ይሄ ኢየሱስ ምን ፈጸመ የሚለውን ማን ነው ጌታ ኢየሱስ ክርስቶስ የሚለውን ከድርጊቱ ለማሳየት የጀመርነውን ፕሮግራም ዛሬ ቀጣዩን ክፍል ይዤ መጥቻለሁ። ዛሬ ኢየሱስ ምን ሰራ በሚለው ርዕሰ ጉዳያችን ውስጥ በማርቆስ ወንጌል ምዕራፍ 1 ቁጥር 16 እና 17 ላይ ያለውን ቃል አብረን እናነባለን። ኢየሱስ ማን ነው? ምን አደረገ? ማርቆስ መጽሐፍ ምዕራፍ 1 ቁጥር 16 እና 17 እንዲህ ይላል። በገሊላ ባህር አጠገብ ሲያልፍ ስምዖን ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆች ነበሩ። ጌታ ኢየሱስ ክርስቶስ በገሊላ እያለፈ ነው። በባህር አጠገብ እያለፈ ነው። በገሊላ በባህር አጠገብ ሲያልፍ ጌታ ኢየሱስ ክርስቶስ ሲያልፍ ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆች ነበሩና ኢየሱስም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው ይላል። አንዴ ደግሜ ያነባዋለሁ። ጌታ ኢየሱስ ክርስቶስ በገሊላ ባህር አጠገብ ሲያልፍ ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆች ነበሩና ኢየሱስም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው ይላል። ጌታ ኢየሱስ ክርስቶስ በጣም የሚገርም በምድር ላይ የተገለጠ የእግዚአብሔር ልጅ ነው። በምድር ላይ ሰው ሆኖ የመጣ እግዚአብሔር ወልድ ነው። በጣም የሚገርመው ነገር ጌታ ኢየሱስ ክርስቶስ ግን ማን ነበር? ምንድን ነበር ያደረገው? ኢየሱስ ያደረጋቸውን ነገሮች ነው እያየን ያለ ነው። ዛሬም አንዱ የፈጸመውን ያደረገውን ነገር እናያለን። ጌታ ኢየሱስ ክርስቶስ በዚህ በገሊላ በባህር አጠገብ እያለፈ ነው። በዛ ሲያልፍ አሳ አጥማጆች ከነበሩ ሰዎች መካከል ስምዖንና ወንድሙን እንድርያስን አሳ አጥማጆች ናቸው። አሳ እያጠመዱ አያቸው። አሳ ማጥመድ መልካም ተግባር ነው። መልካም ሙያ ነው። እነዚህ ሁለት ወንድማማቾች እዛ ባህር አጠገብ አሳ እያጠመዱ ነው። አሳ አጥማጆች ናቸው። ጌታ ኢየሱስ አያቸው። ጌታ ኢየሱስ አያቸውና ምን አለ ይላል። ኢየሱስም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው ይላል። ወዲያውም መረባቸውን ትተው ተከተሉት ይላል። እንግዲህ አስቡት፣ አሳ ማጥመድና ሰው ማጥመድ። እነዚህ ሰዎች አሳ እያጠመዱ ነው የሚኖሩት። አሳ አጥማጆች ናቸው። ጌታ ኢየሱስ መጣ። ጌታ ኢየሱስ መጣና አይቷቸዋል። አሳ እያጠመዱ ነው። አሁን ምን አላቸው? አሁን ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ፣ ኑ ተከተሉኝ አላቸው ይላል። ወዲያውም መረባቸውን ትተው ተከተሉት። በጣም የሚያስገርም ነው። መቼም አሳ ማጥመድና ሰው ማጥመድ በጣም በአይምሯችሁ እዩት። በጣም ትንሽ የተራራቀ ነገር ነው። አሳ ማጥመድ አለ፣ ሰው ማጥመድ አለ። አሳ አጥምዶ ለጥቅም መዋል አለ፣ ሰው አጥምዶ ለጥቅም መዋል አለ።
እነዚህ ሰዎች አሳ ሲያጠምዱ ነው የኖሩት። መረባቸውን ይወረውራሉ፣ አሳ ያጠምዳሉ፣ አሳ ይሸጣሉ፣ ለምግብ ያቀርባሉ፣ ለንግድ ያቀርባሉ። በቃ አሳ አጥማጆች ነው፣ ስራቸው ነው። እንደዚህ እያደረጉ ነው ያገኛቸው። ጌታ ኢየሱስ ክርስቶስ ግን መጣና እስከ ዛሬ አሳ ያጠመዱትን ሰዎች አሁን ከፍ ሊያደርጋቸው ነው። አሁን አሳ ከማጥመድ ሰው ወደ ማጥመድ፣ አሳ ከማጥመድ ሰው ወደ ማጥመድ፣ ሰው ላይ ወደ መስራት፣ አሳ ላይ ከመስራት ሰው ላይ መስራት በጣም እንዴት እንደቀየረው ህይወታቸውን ተመልከቱ። በነገራችን ላይ ጌታ ኢየሱስ ክርስቶስን ስታገኙት ደረጃችሁ እንደዚህ ነው የሚቀየረው። ሰው ኢየሱስን ሲያገኝ በፍጹም ትላንትናው ህይወት ላይ አይቀጥልም። ደረጃው ይቀየራል፣ ከፍታው ይቀየራል። አስቡት፣ ከአሳ ማጥመድ ወደ ሰው ማጥመድ፣ አሳ ላይ ከመስራት ሰው ላይ ወደ መስራት፣ አሳ ላይ ከነበረ ልምድ ወደ ሰው መምጣት። በሰው ላይ መስራት እኮ ወገኖቼ እጅግ ከፍ ያለ ነው ደረጃው። አሁን ጌታ ኢየሱስ እነዚህ ሰዎች ለረጅም ጊዜ አሳ ላይ የሰሩ ናቸው፣ አሳ አጥማጆች ናቸው። አሁን ሰው ላይ እንዲሰሩ አደረገ። ሰውን እንዲያሰማሩ ሊያደርግ ነው። ሰው ላይ ስራቸውን ፋውንድ ሊያደርግ ነው። በጣም የሚገርም ነው። ተከተሉኝ፣ ሰው አጥማጅ አደርጋችኋለሁ። ኢየሱስ ክርስቶስን ስታገኙት ወገኖቼ በምንም ተአምር ትላንትናው ቦታ እንድትቀሩ አያደርጋችሁ። የትላንትናውን ነገር እየሰራችሁ ዘመናችሁ እንዲያልቅ አያደርግም። ጌታ ኢየሱስ ክርስቶስ ወደ አዲስ ክብር ነው የሚያሻግረው። ጌታ ኢየሱስ ክርስቶስ ወደ አዲስ ልምምድ የሚያመጣ ጌታ ነው። ኢየሱስ ክርስቶስን ያገኙ በጠቅላላ ተቀይረዋል። የጠራቸው ሰዎች በጠቅላላ ተለውጠዋል። ኢየሱስን የተከተሉ በጠቅላላ ተቀይረዋል። ኢየሱስ ሰው ላይ እንድትሰሩ ያደርጋችኋል። ሰው ለዋጭ እንድትሆኑ ያደርጋችኋል። የሰውን ሕይወት የምትቀይሩ እንድትሆኑ ያደርጋችኋል። ወገኖቼ ጌታ ኢየሱስ ክርስቶስን ሰው ሲያገኝ በቃ ጌታ ኢየሱስ ወደ ተሻለው አሰራር፣ ሰው ላይ ወደ መስራት፣ የሰው ልጅ ላይ ኢንቨስት ወደ ማድረግ፣ የሰው ልጆች ለውጥ እንዲያመጡ የምትሰሩበት ፊልድ ላይ ያመጣችኋል። ይህ አቅም ኢየሱስ ጋር ብቻ ያለ አቅም ነው። ይሄን ያደረገ ሰማይና ምድር ከተፈጠረ ጌታ ኢየሱስ ብቻ ነው። ሰዎችን ከአሳ አጥማጅነት ወደ ሰው አጥማጅነት፣ አሳ ላይ ይሰሩ የነበሩትን ሰዎች አንስቶ ሰው ላይ እንዲሰሩ፣ ሰዎችን እንዲቀይሩ፣ ሰዎችን ሰው እንዲያደርጉ፣ ሰዎችን ለእግዚአብሔር መንግሥት እንዲበቁ እንዲያደርጉ። በጣም እኮ የሚገርም ነው። ይህንን በታሪክ አድርጎ የተጻፈ ጌታ ኢየሱስ ብቻ ነው። እስከ ዛሬ ድረስ ዓለም ከተፈጠረ ሰዎችን ከአሳ አጥማጅነት አንስቶ ሰው ላይ እንዲሰሩ ብቻ አይደለም፣ ለአዲስ ሰማይና ምድር ሰውን እንዲያዘጋጁ ያንን ማዕረግ ያንን ደረጃ የሚሰጥ ጌታ ኢየሱስ ክርስቶስ ብቻ ነው። እስከ ዛሬ ድረስ ኖረናል። ታውቃላችሁ፣ እጅግ ብዙ አሰልጣኞች፣ እጅግ ብዙ ተቋማት፣ እጅግ ብዙ ዓለም አቀፍ ድርጅቶች ሰው ላይ እየሰሩ ነው። ሁሉም ሰው ላይ ይሰራል። በየቦታው ስልጠና አለ፣ በየቦታው ትምህርት አለ፣ በየቦታው አካዳሚክ ሙቭመንት አለ። የጌታ ኢየሱስ ግን ይለያል። ከዚህ ሁሉ የኢየሱስ ይለያል። ኢየሱስ ታውቃላችሁ ሲያገኛችሁ ሰው ላይ እንድትሰሩ ያደርጋል። ግን የኢየሱስ ሥራ የካፓሲቲ ቢልዲንግ ሥራ አይደለም፣ የአቅም ግንባታ ሥራ አይደለም። የኢየሱስ ሥራ የዲግሪ ሥራ አይደለም። ኢየሱስ ክርስቶስ ሰው ላይ እንድትሰሩ ሲያደርግ የመጀመሪያ ዲግሪ አግኝታችሁ አይደለም፣ ሁለተኛ ዲግሪ አግኝታችሁ አይደለም፣ ዶክተር ሆናችሁ አይደለም፣ ወይም ፕሮፌሰር ሆናችሁ አይደለም፣ ጥናትና ምርምር አድርጋችሁ አይደለም። ጌታ ኢየሱስን ስታገኙት እሱ የተለያችሁ ያደርጋችኋል። ሰው ላይ የምትሰሩ ሐዋርያት ያደርጋችኋል። ሰው ላይ የምትሰሩ ሰውን ለሚቀጥለው ዓለም የምታዘጋጁ ሰዎች ያደርጋችኋል። አገልጋይ ያደርጋችኋል። መጽሐፍ ቅዱስ ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ ይላል። ሰው ጌታ ኢየሱስን ሲያገኝ የዩኒቨርሲቲ አይነት አገልግሎት አይሰጥም። ጌታ ኢየሱስን ሰው ሲያገኝ የአንድ ማሰልጠኛ ተቋም ልምምድን አይደለም የሚያገኘው። ጌታ ኢየሱስን ሰው ሲያገኝ መንፈስ ቅዱስን ነው የሚያገኘው። መንፈስ ነው የሚገባበት። ከዛ ሰው ላይ መስራት ይጀምራል። በሰው ላይ እየሰራ ሰዎችን ለሚቀጥለው ዓለም ያዘጋጃል። በጴጥሮስ ሕይወት የሆነው እንደዚህ ነው። በእንድርያስ ሕይወት የሆነው እንደዚህ ነው። በጠራቸው ሐዋርያት ላይ የሆነው ነገር እንደዚህ ነው። በጣም ነው የሚገርመው። ታውቃላችሁ የጴጥሮስን ታሪክ ስታነቡ በጴጥሮስ ሕይወት እጅግ ብዙ ነገሮች ሆነዋል። እጅግ የሚደንቁ ነገሮች ሆነዋል። በጴጥሮስ ሕይወት የተከናወኑትን ለታሪክ ተመልሳችሁ ስታዩ
በሰው ልጅ ታሪክ ሊከናወኑ በጣም ለማመን የሚከብዱ ነገሮች በሱ ሲገለጥ ታያላችሁ። ጴጥሮስ ሕይወት ላይ እጅግ የሚገራርሙ ታምራቶች እግዚአብሔር በእጁ ሲሰራ ታያላችሁ። በጴጥሮስ ሕይወት በጣም አስደናቂ ነገሮች ተደርገዋል። ታውቃላችሁ፣ አምጥተው ሰዎች መንገድ ላይ ያደረጉ የታመሙ፣ የተጨቆኑ፣ በኃጢአት የተያዙ፣ በአጋንንት ስርዓት ውስጥ ያሉ መንገድ ላይ ጴጥሮስ በሚተላለፍበት ጎዳና ሲያስቀምጧቸው በጥላው ሰዎች ይፈወሱ ነበር። በጥላው ጴጥሮስ በሚተላለፍበት መንገድ የተካፈለው መንፈስ ነው። እንግዲህ ጴጥሮስን ከዓሣ አጥማጅነት ወደዛ ክብር ያሻገረ ጌታ ኢየሱስ ክርስቶስ ብቻ ነው። ጌታ ኢየሱስ ክርስቶስ ታውቃላችሁ፣ አንድ ነገር በደንብ ልታውቁ ይገባል። ስታገኙት እሱ መንፈስ ነው የሚያካፍላችሁ። እሱ በመንፈስ ቅዱስ ነው የሚያጠምቃችሁ። ትቀየራላችሁ። ጌታ ኢየሱስን ስታገኙት መንፈስ ቅዱስን ነው የምታገኙት። መንፈስ ይገባባችኋል። እንደ ሌላ ሰው ሆናችሁ ትቀየራላችሁ። ከሰዎች መካከል እንደሆነ ሰው አይደለም የምትሆኑት። ድራማቲካሊ ሕይወታችሁ፣ መንገዳችሁ፣ አገልግሎታችሁ ይቀየራል። ኢየሱስን ሰው ሲያገኝ እንደዚህ ነው። ሰው ኢየሱስን ሲያገኝ ዓሣ አጥማጅ የነበረው ሰው አጥማጅ ይሆናል። ሰው አጥማጅ ማለት ሰው ላይ የሚሰራ ማለት ግን ወገኖቼ ሰውን የሚቀይር ማለት ነው። ለሚቀጥለው ዓለም የሚያዘጋጅ ማለት ነው። ከእግዚአብሔር ጋር የሚያስታርቅ ማለት ነው። ኢየሱስን ያገኘ ሰው ቶታሊ እንደዚህ ነው የሚለወጠው። አንዳንድ ጊዜ ሰዎች ስለ አንዳንድ መምህራኖቻቸው፣ ስለ አንዳንድ አሰልጣኞቻቸው፣ ስለ አንዳንድ አለቆቻቸው ሰዎች ምስክርነት ይናገራሉ። የምትከታተሉኝ ሰዎችም ምስክርነት ይኖራችኋል። ከመሪዎቻችሁ የተካፈላችሁት፣ ከአለቆቻችሁ የተካፈላችሁት፣ ከወላጆቻችሁ የተካፈላችሁት ከሆነ በሕይወታችሁ ላይ ተጽዕኖ ከፈጠረ ሰው የተካፈላችሁት ነገር አለ። የኢየሱስ ግን እንደዛ አይደለም። ኢየሱስ እንደዛ አይነት አይደለም። ተጽዕኖ ሲፈጥር ጌታ ኢየሱስ መጀመሪያ እናንተን ይቀይራችኋል። ከዛ እናንተ ሰው ሁሉ የምትቀይሩ ያደርጋችኋል። በነ ጴጥሮስ እንደሆነው የኢየሱስ የሚለየው ከዚህ ነው። የኢየሱስ የሚለየው ከዚህ ነው። ጌታ ኢየሱስ ክርስቶስ ታውቃላችሁ፣ በኖረበት ዘመኑ ሁሉ ተቋም አልከፈተም። የትሬኒንግ ማሰልጠኛ አልነበረውም። ዩኒቨርሲቲ አልነበረውም። ጌታ ኢየሱስ ክርስቶስ በሄደበት ቦታ ሁሉ ግን የሚፈጥረው ተጽዕኖ አለ። የሱ ተጽዕኖ ሰርቲፋይ የምታደርጉት አይደለም። የሱ ተጽዕኖ በዲፕሎማ በዲግሪ የምታረጋግጡት አይደለም። እሱ መንፈሱን ነው የሚሰጠው። እግዚአብሔር ደግሞ መንፈሱን ሰፍሮ አይሰጥም፣ በሙላት ነው የሚሰጠው። መንፈስ ይገባባችኋል። እንደ ሌላ ሰው ሆናችሁ ትቀየራላችሁ። ጌታ ኢየሱስን ያገኘ ሰው መንፈስ ቅዱስን ነው የሚካፈለው። መንፈስ ነው የሚገባበት። እንደ ሌላ ሰው ሆኖ ነው የሚቀየረው። ከዛ እሱም አይቀመጥም። ያገኛቸውን ሁሉ በተካፈለው መንፈስ እየለወጠ ይሄዳል። ኢየሱስ ማለት እንደዚህ ነው። እኛ የምንጠራው ኢየሱስ ስታገኙት እንደዚህ ነው የሚቀይረው። 360 ዲግሪ ማንነታችሁን ነው የሚለውጠው። በፍጹም በሌላ አካዳሚክ ትምህርት፣ በሌላ ስልጠና፣ በሌላ ልምምድ የምታመጡት ለውጥ አይደለም። በመንፈስ የሆነ መለወጥ ነው የሚያጋጥማችሁ። በእነዚህ ወንድማማቾች የተከሰተው እንደዚህ ነው። ሲያገኙት ባህር አጠገብ ዓሣ እያጠመዱ ነው ያገኙት። ዓሣ ያጠምዳሉ። ዓሣ አጥማጆች ናቸው። አሁን ግን ጌታ ኢየሱስ ከዚህ በኋላ ኑ ተከተሉኝ፣ ሰው አጥማጅ አረጋችኋለሁ አላቸው። ታውቃላችሁ፣ ዓሣ ማጥመድ ስኪል ነው፣ ክህሎት ነው። ትማራላችሁ። ሰው ነው የሚያስተምራችሁ። አጠማመድ፣ አያያዝ፣ መረብ አወራወር የራሱ ስርዓት አለው። እንደዚህ የኖሩ ናቸው። አሁን ግን ጌታ ኢየሱስ ሰው አጥማጅ ነው ማረጋችሁ አለ። ተከተሉት። በጣም እኮ ነው የሚገርመው። ጴጥሮስ ጥላው ይፈውስ የነበረ ሐዋርያ ሆነ ማለት ነው። ከዓሣ አጥማጅነት ወደዛ ክብር የሚያሸጋግር ጌታ ኢየሱስ ብቻ ነው። ሰው ጌታ ኢየሱስን ሲያገኝ እውነቴን ነው የምላችሁ በሚገርም ሁኔታ ይለወጣል። በሚደንቅ ሁኔታ ይለወጣል። ከመጀመሪያው ጋር ልታነጻጽሩት አትችሉም። ከመጀመሪያ ሕይወቱ ጋር ልታነጻጽሩት አትችሉም። ምናልባት ይህን ፕሮግራም የምትካፈሉ ሰዎች አሁን እኔ እነግራችኋለሁ ተቀይሬያለሁ ልትሉ ትችላላችሁ። ተምራችሁ ተቀይሬያለሁ ልትሉ፣ ሰልጥናችሁ ተቀይሬያለሁ፣ ዩኒቨርሲቲ ገብቼ ተቀይሬያለሁ፣ እነ ከሌ እነ ዶክተር ከሌ አስተምረውኝ ተቀይሬያለሁ ልትሉ ትችላላችሁ። መልካም ነው። ከነዛ ሰዎች የተካፈላችሁት አለ። የኢየሱስ ግን ይለያል። ኢየሱስን ስታገኙት ኢየሱስ አሰልጣኝ አይደለም። ኢየሱስ መንፈስ ነው የሚያካፍለው። ኢየሱስ የሚያካፍላችሁ መንፈስ እንደ ሌላ ሰው ሆናችሁ ነው የምትቀየሩት። ዓሣ አጥማጅነቱን ትረሱና እናንተ ሰው ላይ የምትሰሩ፣ ለሰው የምትራሩ፣ ያገኛችሁትን ሰው ሁሉ እናንተን ሲያገኝ የሚለወጥ እንዲህ አይነት ሰዎች ትሆናላችሁ።
ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስን ያገኘ ሰው በምንም ተአምር ከመጀመሪያ ሕይወቱ ጋር ሕይወቱ ሊነጻጸር አይችልም። ስለዚህ ኢየሱስን ማግኘት በሕይወት ላይ ትልቅ እርምጃ ነው። ማንም ጌታ ኢየሱስ ክርስቶስን ለመቀበል ለማግኘት ሲወስን ሙሉ ለሙሉ ነው የሚቀየረው። የመጀመሪያው ማንነቱ ምንም መታሰቢያ አይኖረው። ኢየሱስን ሰው ሲቀበል ከጨለማ ወደሚደነቅ ብርሃን ነው የሚመጣው። ሰው ኢየሱስን ሲቀበል መጀመሪያ ከነበረው የወደቀ ሕይወት ወደ ከፍታ ሕይወት ልታነጻጽሩት ወደማትችሉት ብርሃንና ጨለማን አሁን ወገኖቼ ልታነጻጽሯቸው አትችሉ። ምክንያቱም ብርሃን ከመጣ ጨለማ ስፍራውን ይለቃል። እንደዚህ ነው ኢየሱስ ሰውን የሚቀይረው፣ ከጨለማ ወደሚደነቅ ብርሃን። ኢየሱስ ማለት ይሄ ነው ወገኖቼ። እነኚህ ሰዎች እንደዛ ነው የሆኑት። ጴጥሮስና ወንድሙ አሳ እያጠመዱ ነው። ጌታ ኢየሱስን ባያገኙት ምን ነበር የሚሆኑት ብላችሁ አስቡ። ጌታ ኢየሱስ ክርስቶስን ባያገኙት ጴጥሮስ ምን ነበር የሚሆነው? እንድርያስ ምን ነበር የሚሆነው? በቃ አሳ እያጠመዱ ነው የሚኖሩት። አሳ አጥማጅ ናቸው። ማህበረሰቡ በአሳ ማጥመድ ነው የሚያውቃቸው። በሰው ላይ ምንም የሚሰሩት ነገር አይኖርም። የታመመ ሰው ቢመጣ፣ ለሞት የተቃረበ ሰው ቢኖር፣ የሞተ ሰው ቢመጣ፣ በጭንቀት ውስጥ ያለ በአጋንንት እስራት ውስጥ ያለ ቢመጣ ሊረዱት አይችሉ። አሁን ግን ጴጥሮስም ሆነ እንድርያስ ከዛ ያለፈ ሕይወት ውስጥ ገብተዋል። ማንም በታሰረ የተጨነቀ በአጋንንት እስራት ውስጥ ሲመጣ ጥላቸው የሚፈውስ አይደለም። እጅ መጫናቸው ጥላቸው የሚተላለፉበት ጎዳና ላይ ያሉ ድውያን ተፈወሱ ይላል መጽሐፍ ቅዱስ። እንዴት ቢቀየሩ ነው? ምን አይነት መንፈስ ቢገባባቸው? ማንን አግኝተው ነው እንደዚህ የተቀየሩት? እንግዲህ ምናልባት የነ ጴጥሮስን ታሪክ ባይጻፍም እንዴት ነው አሳ አጥማጅ የሆኑት ብለን ወደኋላ ብንሄድ ምናልባት ከወላጅ ከአባት ከእናት ከወንድሞች ከታላላቆች ከቤተሰብ ከዘመድ ወይ ከጓደኛ ከአካባቢው ማህበረሰብ ይሆናል ያን ስኪል የተካፈሉት። ጥሩ ነው። ከምትገኙበት ማህበረሰብ ውስጥ የምትካፈሉት ነገር አለ። ያ ሙያ ይሰጣችኋል። ያ እንጀራ የምትበሉበትን ፊልድ ያሳያችኋል። እንደዛ ነው ህይወታቸው። ነገር ግን ኢየሱስ ይለያል። ኢየሱስ ግን እንደ ማህበረሰብ የሆነ ነገር አይደለም የሚያካፍለው፣ እሱ ህይወት ነው የሚያካፍለው። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ እኔ ህይወት እንዲሆንላችሁ ህይወት እንዲበዛላችሁ መጣው ይላል። ሰው ጌታ ኢየሱስን ሲያገኝ ህይወት ነው የሚካፈለው። ሰው ጌታ ኢየሱስን ሲያገኝ መንፈስ ነው የሚካፈለው። ሰው ጌታ ኢየሱስን ሲያገኝ ራሱ መጀመሪያ ሙሉ ለሙሉ ይቀየራል። ሰው ኢየሱስን ካገኘ በኋላ እሱ ተለውጦ ሰው ለዋጭ ይሆናል። ኢየሱስ ሁልጊዜ ሰዎችን ወደ ራሱ የሚጠራው ሰዎችን እንዲለውጡ ነው። ሰዎች ላይ ሊያሰማራ ነው። ስለዚህ ዛሬ የምትሰሙኝ ሰዎች ኢየሱስ መልካም ነው። ከሱ ጋር መሆን ሙሉ ለሙሉ እንድትቀየሩ ያደርጋችኋል። ከሱ ጋር መሆን በሰው ላይ የምትሰሩ ሰዎች እንድትሆኑ ያደርጋችኋል። ይሄ ነው ጌታ ኢየሱስ። ዛሬ በጌታ በኢየሱስ ስም የሰማችሁት ቃል በሕይወት ዘመናችሁ ሁሉ ከእናንተ ጋር ይሁን። አሁንም ጌታ ኢየሱስ በመንገዳችሁ ይለውጣችሁ። ጌታ ኢየሱስ እንደ ሌላ ሰው ያድርጋችሁ። ጌታ ኢየሱስ ሌላ ማንነት ይቅጠምላችሁ። ጌታ ኢየሱስ ሌላ አቅጣጫ ያሳያችሁ። ጌታ ኢየሱስ ክርስቶስ በሕልም ይናገራችሁ። የእግዚአብሔር ልጅ ጌታ ኢየሱስ ጴጥሮስንና እንድርያስን ባህር አጠገብ አግኝቶ ከዛ አሳ አጥማጅነት ከዛ የድግግሞሽ ሕይወት አውጥቶ ሰው ላይ እንዲሰሩ ያደረገ በጌታ በኢየሱስ ስም ሰው ላይ የምትሰሩ ሰዎች ያድርጋችሁ። ሰው ለዋጭ ያድርጋችሁ። በሕይወት ዘመናችሁ ሁሉ ሰው የምትደግፉ፣ ሰው የምታነሱ፣ ለሰው የምትደርሱ፣ ሰውን የምትታደጉ ሰዎች ያድርጋችሁ። ጌታ ኢየሱስ ክርስቶስ ከዚህ በኋላ የቀራችሁን ዘመን በሰው ላይ እንድትሰሩ አቅም ይፍጠርላችሁ። ጌታ ኢየሱስ ክርስቶስ ከእናንተ ጋር ይሁን። ከጨለማ ወደሚደነቅ ብርሃን የሚያመጣ ሰው ያልሆኑትን ሰው የሚያደርግ ከሞት ወደ ሕይወት የሚያሻግር የእግዚአብሔር ልጅ ጌታ ኢየሱስ ይድረስላችሁ። ከእናንተ ጋር ይሁን። ይምራችሁ፣ ያግኛችሁ፣ ይለውጣችሁ፣ ደረጃችሁን ይቀይር። ከእናንተ ጋር ይሁን። በጌታ በኢየሱስ ስም የእግዚአብሔር ልጅ ጌታ ኢየሱስ በእናንተ ላይ ብርሃኑን ያብራ። ብርሃን እንዲሆንላችሁ መጣው። እኔ የዓለም ብርሃን ነኝ፣ የሚከተለኝ ቢኖር የሕይወት ብርሃን ይሆንለታል ብሎ የተናገረ ጌታ መንገዳችሁን ብርሃን ያርግላችሁ። በእናንተ ዘንድ በኢየሱስ ስም ጨለማ ለዘላለም አይጨልም። የሰማችሁት ቃል በእምነት ከእናንተ ጋር ይዋሃድ። ዛሬ የሰማችሁት ቃል ከምትሰሙኝ ሁሉ ጋር ይዋሃድ፣ ይሁንባችሁ። በውስጣችሁ የተፈጠረው እምነት ለዘላለም የጸና ይሁን። ውጡና ተከናወኑ በጌታ በኢየሱስ ስም አሜን።
የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ ያጠናቀናል። የዚህን ቀጣይ ክፍል በሚቀጥለው ጊዜ ይዤ ተመልሰን እንደገና እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ ይሁን። አሜን።